ራስ ታራቂ የለም ወይ ሃይ የሚለን ሰው ገላጋይ ቀናት አለፉ ተኮራርፈን ምን ነክታችሁ ነው ለናተን ነገር መጥቶ ሰላም ተፈጥሮ ምን መጣበት ቀን ያድርግልን። እየሆኑብን ስለሆነ በዚህ ሰዓት ንፋስ እንዳታስገቡ ማለት ፈልጋለሁ እና ግን ኖርማሊ የፍቅር ማለት በቃ ብቻ ጻብን ያረግ ነገር። ሰላም ሰላም ሰላም፣ እንዴት ናችሁ? እንዴት የተከበራችሁ የኛ ፋሚሊዎች አላችሁ ወይ? ሳምንቱ እንዴት አለፈ? ሁሉ መልካም፣ ሁሉ ሰላም፣ እግዚአብሔር ይመስገን። እኛ ጋር ከአንዳንድ ነገሮች በስተቀረ ሰላም ነው። ለድምጼ ጥራት ካሁኑ ማለት ነው በጣም 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 ይቅርታ፣ ጉንፋን ይዞኛልና ለሱ በጣም 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 ይቅርታ። እና ፋሚሊ እንዴት ናችሁ? አውቃለሁ ትንሽ ጥሩ ላይ አይደላችሁም። ያላችሁበት ነገር በከፊልም ቢሆን አውቀዋለሁና እንዴት ናችሁ? ሰላም እንድትሆን ምኞቴ ነው። ዛሬ የመጣሁበት ምክንያት እኔ ቤት አይደለንም ያለነው የሆነ ሰው ቤት ነውና ትንሽ ባለፈው በተፈጠሩ ነገሮች በጣም 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 አስከፍቻለሁ። ማለት ቆም ብዬ ሳስበው ትክክል እንዳለው ግን ተሰምቶኛል። እሱም ለምን እንደዋሸኝ ነገሮች የተፈጠሩበት ነገር ነው በጣም ስረዳ ማለት ነውና በቃ እንትን አላልኩኝ ማለት አሳዘነኝ። አንደኛ፣ ሁለተኛ ደግሞ እሱ ነው ደግሞ ተሳድቦ ሄደው ምናምን። ከዛ ብቻ ግን ኖርማሊ ወደ ጉዳዩ ስንገባ ትንሽ አሳዘነኝ ምናምን። የተፈጠሩት ነገሮች በእርግጥ ለኔ በማሰብ ነው። ሊዱ ከዚህ በላይ እንዳይደብራት ያሉት ነገሮች ሁሉ ማድረግ እችላለሁ ምናምን ብሎ ስላሰበ ነው። እኔ ደግሞ የሆነ ነገር የሆነ ውሸት ለመደበቅ ተጨማሪ ውሸት መጨመሩ ትንሽ ስላስከፋኝ ነበር ያ ሁሉ ነገር የተፈጠረውና በጣም ከዛ ከሚዲያ ውጪ ነው ይሄ ነገር መጨረስ ያለብን። እግዚአብሔር ይስጥ። አዲስም በጣም 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 ብዙ ነገር ሞክሮ ነበርና ከሚዲያ ውጪ ፈተን ችግራችንን ሰላም አውርደን ምናምን ነገር የተፈጠረውን ነገር በደንብ አስረድቶኝ እኔም በደንብ ገብቶኝ የነበሩትን ነገሮች በደንብ ተረድቻቸው በተራዬ እኔም ይቅርታ መጠየቅ እንዳለብኝ ስለተሰማኝ እና ደግሞ በጣም ተጨንቆ ለኔ አስቦ ለኔ ተጨንቆ ነው ሁሉ ነገር እንዲፈጠር ያደረገውና የሃይሚም ስም የተነሳው ሌላም ታሪክ የተፈጠረበት ምክንያት ያ ነበር ምናምን እና እኔም ስረዳው ትክክል እንዳልሆንኩኝ ስለገባኝ ያው እንደ ጥፋት የሆነች ነገር ቢያጠፋም ግን ደግሞ ያሉ ነገር ያደረገው ለኔ ብሎ እንደነበረ ማወቁ ምናምን ነገር ትንሽ እንትን ብሎኝ ነበርና ትክክል ነበር ደግሞ በሰዓቱ ማለት እኔ እንጃ እኔ ቢሆን ጥሩ ስሜት እንዲሰማው ነው የዛን ያህል መስዋዕትነት ላልከፍልለት እችላለሁ። ግን በቃ ይሄ በሰዓቱ ሳይኝ እኔ የሆነ መጥፎ ፊድባኮች ማስተናግድበት ስሜት ላይ አይደለሁምና ያቺን ነገር ሶልቭ ለማድረግ ፈልጎ ነበር በሰዓቱ። ትንሽ እኔም ደግሞ ግንፍል ነገር ነኝና ትንሽ ነው ማበዛውት መሰለኝ እና አበዛውት መሰለኝና ብቻ ነገሮችን ስረዳው ያው ትክክል አለመሆኑን አመነልኝ። እኔም ዋሸቱ ነበር ያስከፋኝ። ከዛ በዘለለ ግን ለኔ አስቦ ነው ከዛ በላይ ነው መጫንም ነገሮችን ማበላሸት ማክበድም እንደሌለብኝ ገብቶኝ አሁን ደግሞ ተራይ ያው ከካሜራ ውጪ ፈተናል። በእናንተ ፊት ስለሆነ ደግሞ ያልኩትም በጥፊ መታውትም ብዙ ማይሆን ነገሮችን ነው የፈጠርኩት በእናንተ ፊት ስለሆነ በእናንተ ፊት ደግሞ ድጋሚ መጥቼ በድጋሚ ይቅርታ ወድጃለሁኝና ጠርቻለሁ። የመጣ ነው ምናምን ነገር አብረን ምናየው ይሆናልና በእናንተ ፊት ይቅር ይለኛል አይለኝም አረን ነው ግን አብረን እናያለን። ይቅር ማለት አለማለቱን አብረን የምንመለከተው ነገር ይሆናል እና ቤተሰብ ግን ሰሞኑን ያሉትን ነገሮች አቃለው ከባድ ነው እየተፈጠሩ ያሉት ነገሮች ምናምን ግን በተቻላችሁ መጠን ደግሞ ራሳችሁን ለማረጋጋት ነገሮችን ራሳችሁን ላለመጉዳት ሞክሩ። አንዳንድ ሰዎች ለምን የዚህን ያህል ክብራቸውን ዝቅ እንደሚያረጉ በሰው ህይወት ውስጥ ገብተው ደግሞ እንደብታጅራ የሚያስጠላው ነገር ደግሞ እንደ ስም እንደብታጅራ ልጆች ተብሎ ነው እየተጣራ ያለውና ያ ነገር ደግሞ በጣም ነው ስሜታዊ የሚያረጋውና እናንተስ ደግሞ ለምንድን ነው እዚህን ያህል የምትሰግጡት? የምር በጣም ነው የሚያስጠላው። በቃ ለምንድን ነው እዚህን አይዲች ማን ነበር ስሟ ያ መድኃኒዓለም ስምሽን ቄስ ይጥራውና ውይ ብቻ በጣም ነው ያበሳጨችኝ። በጣም ብዙ ነገር እያየን ነበርና ምንም ለማለት እየሞከረን ነበር በዚህ ጉዳይ። እኔ ሲጀመር ሙሉ ለሙሉ ምንም ማለት አልፈለኩም ነበር ግን አልፈ እንኳን እንድትቀመጥ የማያደርጉ ሰዎች ናቸው ያሉት ዝም ማለት እንዳትችል ምናምንና
የማይለያዩ ሰዎች መሀል ገብታችሁ ሌላ አቧራ የምታነሱ ሰዎች፣ ሌላ ታሪክ፣ ሌላ ችግር የምትፈጥሩ ሰዎች አድቡ። በቃ ግዴታ እናንተ ይሄ ሰው ህይወት ስላበላሻችሁ እናንተ ተስተካከለን። ቢያንስ እኮ እዚህ ጋር ፋሚሊ ምናምን የሚባል ነገር አለ አይደል? አዎ ሰው በቃ ቤተሰብን ማክበር ይጀምራል። እኔ ብታጅራጆች ምንም ያህል ለቤተሰብ ክብር እንደሌላችሁ ንቃችሁ እንደጨረሳችሁ ነው እያሳየች የነበረችው። የጀመር ሰው ነው ብታጅራሊ ብሎ መወከሉ ምን እንጃ እንትን አይደለም ማለት ምን እንጃ ብዙዎቹን ታደበዛለች። እና በቃ እኔ በእናትህ መሀል ገብታ ሌላ አቧራ አንስታ ምናምን ዛሬ መጣሁ ለሷ አይደለም ግን በጣም እየተበሳጨው ነውና እንደዚህ አይነት ድራማ መጀመሯ እንደዚህ አይነት ታሪክ መፍጠሯ ብሩኬን ነው ደሷ ሊወስደው አይችልም። አስባ አይሁን እኔ አልተረዳኋትም። ይሁን እኔ እንጃ መፍጠር የፈለገችው ችግር ራሱ በጥቅሉ አልገባኝም። የመጣሁበት ርዕስ እሱ እንኳን ባይሆን እየወሰደችኝ ነው እና ወይ እንዴት ነህ አለክ? አሎ ሰላም በላችሁ። ዛሬ ካሜራ አለ። አዎ ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች አለን። እኛ ደህና ነን፣ እግዚአብሔር ይመስገን። ክብር ይስፋው መድኃኒዓለም። አንቺ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እና ምን እያልኳቸው ነበር መሰለህ? ባለፈው አጥፍተክ ምናምን ካዳምሰው ጮህብኝ ስለሄድክ መጥቶ እግሬ ላይ ተደፍቶ ይቅርታ ልጠይቀኝ ይገባል እያልኳቸው ነበር ለፋሚሊዎች ነው። ከምሬ ነው፣ እየቀለኩ አይደለም። አይ በነገራችን ላይ ቤተሰብ ካልነገረቻችሁ ከካሜራ ጀርባ ፈተነዋል። ኖ አይ አሁን እኔ በኦዲየንስ ፊት የምር አጥፍተሃል ጥፋተኛ ነህ ሰው እግሬ ላይ ወርቀህ ምናምን ይቅርታ ማሪ ምናምን ልትለኝ ይገባል። ኖ አይ በቃ ቤተሰብ ፊት ነው ይቅርታ መጠየቅ ያለብህ። ሰው ቤተሰብ ፊት መተህ አጥፍቻለሁ ሊዱ በጣም ይቅርታ አንቺንም ፋሚሊዎችንም ደርባሉ ምናምን ብለህ እግሬ ላይ ወርቀህ ምናምን ይቅርታ መጠየቅ አለብህ። አራጣ ይገኝ ማማሪያ የማዛግ እኔ ያዛኩ ምናምን አይደለም። እንደዛ ያሰብክ ከሆነ ማዛግ ምናምን አይደለም። አይ ነው ይሄ ነገር ተስማምተውበት ከሆነ ይሄ ነገር ቤተሰብ ተስማምተውበት ከሆነ ችግር የለም። እንዴት ነው ቤተሰብ ማይስማማው? በደንብ ነው የሚስማማው። ማለት ጥፋተኛ ነው ኦልሬዲ አጥፍታዊ ፋሚሊዎቼ ማይታቻል ምናምን እንዴ ደንፍቶብኝ ያዙኝ ልቀቁኝ ብሎ ጃማ አድርጎ እንደሄደ አይታቻል። ሰው አሁን ይቀርታል ይሏል እንኳን ያው ተነጋግረንበታል። ኑ አይ በቃ በእነሱ ፊት አይደለም ይቅርታ የጠየቀኝ ሰው ነበርም አውርተንበታል። አንተ ነበርክ ጥፋተኛ ማለት ያውቀዋል ቤተሰብ እየቀለኩ ምናምን አይደለም እንደሚያስገር ነው እየቀለኩ አይደለም እንዳቀልድ እኔ ስሬስ ነው ያወራ ያለሁት። ሰው ፋሚሊ ፊት የመጣኸው ይቅርታ ልጠይቀኝ እንደሆነ ነግረኝ አይደል ቅድም። ሰው አሁን በስርዓት ይቅርታ አድርጉልኝ ፋሚሊ አላልኩም። ምንም ያወራሁት ነገር የለም። ቤተሰብ ያዙልኝ። ምንም እንትን ምንም ነገር የለም ማለት ተነጋግረን ጨርሰናል፣ አውርተን ጨርሰናል። ከካሜራ ጋር አንጨረስን ከካሜራ ጀርባ አውርተን ጨርሰናል። ቅርጽ አትበል በቃ ፋሚሊ ፊት ለፊት የተጣላ ነው። ሰው በስርዓት እዚህ ጋር መጣ ይቅርታ ልጠይቀኝ ይገባል። በቤተሰቦች ፊት ሊዶ አጥቻለሁ በጣም ይቅርታ ለእግዚአብሔር ምናምን በላይ ጭራሽ እግርሽ ላይ ወርጄ ምናምን ወርጄ ነው አትበላው እግሬ ላይ ወድቀህ ምናምን ይቅርታ ልትለኝ ይገባል። አሁን እዚህ ጋር ሊዱ በቃ ይቅርታ ልትለኝ ይቅር ለእግዚአብሔር በል በቃ ይቅርታ መጠየቅ ትልቅነት ነው። ይቅር ለእግዚአብሔር እንደሱ አይደለም እንደሱ አልፈልግም። ይቅር ለእግዚአብሔር በል እንኳን እንደሱ አይደለም ተነጋግረናል እኮ እያዛገችኝ ነው እንጂ ተነጋግረን ነው። እኔ እያዛኩኝ አይደለም ለቤተሰብ ይቅርታ ያው ስንታችሁ ስንት ሳይሆን ለዛ እሺ አሁን እግሬ ላይ ወድቃ እንደዚህ ቅርበኝ ነው ማለት ከብዶክ ነው። አውርተን ጨርሰናል ዋልኩ አይደል እንዴ? በስርዓት በላቸው እነሱ ሂዱ ይቅርታው በቃ ለዚህ እኔ አነሳለሁ። አሁን እንደዚህ ጎንበስ ብለህ ቅርበኝ ማርያም ምናምን ብሎ ሲደፋ እኔ ተካረ መድኃኒዓለም አታዝኝ። ከዚህ በላይ ነው ማልቻልኩኝ። ፋሚሊ ተቃልዳችሁ ነው ምር ማለት ይቅርታ ጠይቆ ነው የመጣው ሲጀመር። እኔ ደግሞ ትንሽ ለምደው خلاص እዚህ መጥቶማ ምን ብላ ሄደ ምናምን ብዬ ነው አሁን በጣም ነው ይቅርታ የሚጠይቀው አይታችኋልና አሁንም ያው ይቅርታ እየጠየቃችሁ ነው። በጣም እኔ ጄቲቪ ኢትዮጵያና መልካምነት ብለህ የምትኖር ሰው እኮ ነህ አንተባባ እና ይቅር ብያለሁኝ። ቤተሰቦች ግን ከኔ በተሻለ ደግሞ እናንተም በደንብ ይቅርታ መጠየቅ አለበትም። ያው በደንብ የሃይሚዬ ቤተሰቦች የብሩኬ ብቻ እኔ እንጃ ከፋፍያ አይቻቸው አላውቅም። እኔና ሙሉ የጨረቃ ፋሚሊዎችን
ሰሞኑ ደግሞ በነገራችን ላይ ስለሱ ነገር እያነሳን ነበረ። ይቅርታ በላችሁ ነው። ቤተሰብ ይቅርታ እንግዲህ እናንተን ካስገባችሁ በጣም ሶሪ። ሌላ ምን የምለው ነገር ቃላት የለኝም። ደግሞ ለእናንተ ምርጥ ፋሚሊዎች ናችሁ። ትለያላችሁ። ማርያምን በእውነት ነው የምልህ ይለያሉ። ማርያምን ይሄ የሆነ ሰዓት ላይ እንደ ጉም ቦግ ብለው ታይተው ምናምን እንደ ደመና የሚጠፉ ሰዎች አይደሉም። ዋው የሆኑ ቤተሰቦች ናቸው። ይቅርታ ጠይቀዋል። ለኔ ደግሞ ብዙ ነገሬ ነው ማለት እንደ ጓደኛም እንደ መካሪም እንደ ብዙ ነገር ማለት እዛ ጋር እጅ ማንሳቴን ሁላ ዞር ብዬ ሳስብ የምር ስለተናደድኩ እንጂ የዛን ያህል ርቀት የሚሄድበት ሰው አይደለም። እና ለሱም ደግሞ እኔ አጥፍቻለሁ ማለት በጣም ትልቅ ጥፋት አጥፍቻለሁ። አንተም ለኔ ለክ ነው፣ ግን በሰዓቱ እኔ ሊገባኝ አልቻለም። ውሸትን ነበር ዋሽተክም ነበር። በርግጥ ግን እኔም እንደ ጥፋት በጣም ነው ያጠፋሁት። አንተ ላይ እንደዛ ማድረግ አልነበረብኝም። እንደዛን ያህል ርቀትም አንተ ላይ መሄድ አልነበረብኝም። ለሱ ደግሞ በጣም 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 ደምር ይቅርታ በጣም እና ሃይሚዬን እና ቡቡዬን የኔ አድርቆች አሁን እረፉ፣ የምር እረፉ ማለት መጣላታችሁን አቁሙ። አንዳንድ ሰዎች ደግሞ ይመጣሉ። ሰው ሲጀመር ሰላም የሰውን ሰላም የሚፈልግ ሰው በዚህ ሰዓት ውስን ነው። በቃ አሉ ደግሞ በጣም ብዙኞቹ እናንተን ሰላም እናንተን ፍቅር ቢፈልጉም በዛው ልክ ደግሞ እናንተን ውድቀት እናንተን መጥፎ ነገር የሚፈልግ ሰው አለና ለጣሎቻችሁ መንገድ አትክፈቱ። በቃ በተቻላችሁ አቅም ሰላም ፍቅር ሆናችሁ ኑልን። እሱ ነው የምንፈልገውና ኢሱዬ ደግሞ ለሃይሚዬ የሆነ ዘፈን ይዘፍንላታል። የምር ድምጽ ያምራልና የምር የሆነ ነገር ይላታልና አትልም? ኧረ ዘፍንላት ማርያም ቸቆንጂ። እሺ ምን የሚለውን ዘፈን የፈለከውን ስልጣን ሰጠው። ስለ እርቅ ቢሆን ደግሞ ሞር ደስ ይለኛል። ይሄ አንዳንዴ ንፋስ የሚያስገቡ ሰዎች እየሆኑብን ስለሆነ በዚህ ሰዓት ንፋስ እንዳታስገቡ ማለት ፈልጋለሁ። እና ግን ኖርማል የፍቅር ማለት በቃ ብቻ ጻብን ያረግ ነገር አይ በቀጣይ ዘፈንላታል። አይ አሁን ዘፈንላት የምር አሁን ዘፈንላት ቤተሰብ መምረጥ አለበት። ምን መሰለኝ ቀጣይ ቤተሰብ ይመርጣል። አሁን ግን ትዘፍንላታለህ ሲሉኛሽ አሁን ዘፈንላት ቅድሚያ። እሺ ምን አራስ ታራቂ የለም የሚለውን ዘፈንላት በቃ አንድ ላይ ከቤተሰብ ጋር እኔ አግዝካለሁ። እሺ ቤተሰብ እንግዲህ ያው ሃይሚዬና ብሩኬ እባካችሁ አትጣሉ ዘፈና እንዴ የምንም አትጣሉ የለም ዘፈናላ ዘፈና ከዚህ በላይ ዘፈን አለ ነው ዘፈና አትቃልድ የምር ዘፈንላቸው እሺ አንድ ላይ ነው ግን ከፋሚሊ ጋር እኔ ድምጽ አምብረም ያለው በዛ ላይ ጉንፋን ይዞኛል እኔ ሽንት ቤት ሰው አለ በምናም ብለው ይሰድቡኛል ሰው ይቀር ችግር የለውም ቤተሰብ ያው ድምጽ አምብረም የምር ማሻሻል የሚባል ነገር ስላለ አራስታራቂ የለም ወይ ሀይ የሚልን ሰው ገላጋይ እኔ ግጥም ነገር አለ እና ካለፉት አኮራርፈን ምን ነክታችሁ ነው የሚለን አታቀጥል። እንግዲህ ታዘናል፣ ምንም ማድረግ አይቻልም። ሃይሚዬና ብሩኬ እባካችሁ ይሄን ዘፈን ስትሰሙ በቃ ታረቁ። ሌላ ምን አይደለም። አሁን ታረቁ። ኧረ አስታራቂ የለም ወይ ሃይ የሚለን ሰው ገላጋይ ቀናት አለፉ ተኮራርፈን ምን ነክታችሁ ነው የሚለን አተን እና ሃይሚና ብሩኬ አኩርፋሽኝ ሲውልማ በላት እንዴ አኩርፋሽኝ ሲውል ጭርስ ልበሱ ደስ አይለኝም ብሏል ብሩኬ በላት አዎ አላቁማ አኩርፋሽኝ ሲውል እኔ ድምጽም እንጂ ዘፍንላችሁ ነበር እኮ አኩርፋሽኝ ሲውል ጭርስ ልበሱ ደስ አይለኝም ከሰቀቀን ካልዳንኩ ካምናው ከትላንቱ ደስ አይለኝም ዝምታ ሲውጠን ምን እንደምንሳጣ ሳይለኝም አንቺን አገኝ ብዬ እኔ ራሴን ሳጣ ደስ አይለኝም። በእንደዚህ አይነት ቆንጆ የሙዚቃ የሚፈቱ ችግሮቻችሁን ሰው ያስገባችሁ አታስፋቸው እና ሰላም ፍቅር እንደዚህ አይነት ነገር መጥቶ ሰላም ተፈጥሮ ምን መጣበት ቀን ያድርግልን። በጣም ነው የምንወዳችሁ የጨረቃ ፋሚሊዎች ብዝት በሉልን። ከዚህ በላይ ደግሞ በስታችሁ የምናይበት
አመት ያድርግልን። በውጭ አካባቢ በውጭ ሀገራት የምትገኙ ወንድም እህቶቻችን እና ጨረቃዎቻችን በሙሉ ሃፒ ኒው ይር ማለት እንወዳለን። ያው አዲስ አመት እየደረሰ ስለሆነ እና ቤተሰቦች በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ቢግ ሪስፔክት ቢግ ላቭ ብሏል እና ጨረቃዎቻችንን ሰላም እንዳያደርግልን ጸልዩልን። እኛም ተቻልን አቅም እዚህ ያሉትን ነገሮች ሶልቭ ለማድረግ እንሞክራለን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ኑሩልን። ባይ